በተለያዩ አካባቢዎች የተለያዩ ወጣት ማዕከላቶች በተለይም አሁን ላይ እየተገነቡ ይገኛሉ። እነዚህ ማዕከላት እንግዲህ ወጣቶች አዳጊዎች የተለያዩ ያላቸውን ክህሎቶች እንዲያወጡ እንዲያዳብሩ እያገዛቸው ነው የሚገኘው። እኛም ዛሬ ሙዚቃ ላይ ትኩረቱን ያደረገ አንድ ማዕከል ተገኝተናል። ህንደኬ ኪነ ጥበብ ማዕከል ይባላል። ሙዚቃንና ሙዚቃን ያማከለ ነገር ነው የምንሰራው። ፋና ላምሮት በጣም ተከታታይ ነኝና እዛ ላይ የሚወዳደሩ ጎበዝ ልጆች እነ ጴጥሮስ ማስረሻ፣ ኤፍሬም ጌታቸው እነሱን ሳይ ለምን ወደዚህ መጥቼ እኔም አልሞክርም አልለማመድም እያሰብኩ አንድ አመት ሆኖኛል። እንትን ማገኛቸው ኤክሰርሳይሶች ደግሞ ቮካል ኤክሰርሳይሶችን መሰረታዊ የሚባሉ ነገሮችን አገኛለሁ። ዋንስቼ ማላውቅ ዛሬ ስላነሳሳሽ የግር ሳቴነሽ እንዴት ብዬ ልርሳሽ። ህንደኬ የኪነ ጥበብ ማዕከል እንግዲህ ወጣቶች አዳጊዎች በሙዚቃው ያላቸውን ተሰጥኦ እንዲያወጡ እያደረጋቸው ይገኛል። እንግዲህ እዚህ በርካታ የስልጠናዎችን ነው እየወሰዱ የሚገኙት። በጣም ብዙ በቃ ሙዚቀኛ ለመሆን መሰረታዊ የሚባሉ ነገሮች አሉ። እነዛን ነገር ይሰጣል፣ ኤክሰርሳይዝ ያደርጋልና ብቁ ያደርጋል። ከአማተሮች ጀምሮ እስከ ከፍተኛ ደረጃ እስካሉ ልጆች የያዘ ማዕከል ስለሆነ እርስ በርስ እየተማማርን ከትንሽ ወደ ትልቅ ለመሻገር በደንብ ጥሩ መንገድ ከፋች ማዕከል ነው። እንደጋገፋለን እርስ በራሳችን አስተያየትም ምንም ለመቀበል እዚህ ያሉት ልጆች በቂ ናቸው ብዬ አስባለሁ። መጀመሪያ ሙዚቃ ብለው ሲመጡ መጀመሪያ አንድ ሙዚቀኛ ተፈጥሮ ይፈልጋል። ተፈጥሮ ቼክ ካረግን በኋላ መሰረታዊ ነገሮች ስኬል፣ ቅኝት፣ ከዛ የሚያስፈልገው ያ ሙዚቀኛ ምን አይነት ነገር ያስፈልገዋል የሚለውን ነገር ደግሞ ቮካል ኤክሰርሳይዝ ምን እንደሚያስፈልገው አውቀን እሱን ኤክሰርሳይዝ ደግሞ እንሰጣለን ማለት ነው። በህንደኬ የኪነ ጥበብ ማዕከል ውስጥ አልፈው ፋና ላምሮትን ጨምሮ በተለያዩ የሙዚቃ ውድድሮች አልፈው እንግዲህ ወደ ኢትዮጵያ ሙዚቃ ኢንዱስትሪ የተቀላቀሉም ብዙ ናቸው። ወደ ህንደኬ ስመጣ ያው ከመዝፈን ባለፈ ሌሎቹ ነገሮች ላይ ብዙ አልነበርኩምና ራሴን እንዳውቅ ይሄኛው ኤፍሬም እንድሰራ ረድቶኛል። ይህ ቤት ማለት ነው ሪች የሆነ ማዕከል ነው። በጣም ወጣቶች ያሉበት ማዕከል ነው። በጣም ብዙ ተስፈኛ ወጣቶች የጥበብ ልጆች የሚፈሩበት ማዕከል ነውና በጣም ብዙ ነገር ነው ያገኘሁበት። በተለይ በሙዚቃ እውቀቴ ብዙ ማሻሻያ አድርጎልኛል። ፋና ላምሮትም የውድድር ከዛም ደግሞ በሌላ የውድድር ፕላትፎርሞች ያሉ ልጆች አሉ። ከፋና ላምሮት እነ ጴጥሮስ፣ ኤፍሬም እና ሀብታሙ ነው ብዙ ልጆች አሉ። በሌላም ኢንዱስትሪ ላይ ደግሞ ያሉት በኤንቢሲ ሱራፌል አስቴር፣ በኢቲቪ ደግሞ እነ ዮሐንስ አምደወርቅ ብዙ ልጆች ይወጡበት አሉ። እንደገና ይገናል ግብርሽ ደግሞ ከፊቱም በላይ አሁንማ እንደምንድነሽ ደስታዬ ምንጫ አበባዬ ነሽ አንደኛ ነገር እንደ ሞቲቬሽን ይሆናል። ከዛ በመቀጠል ደግሞ አሁንም አሉ ያግዙናል። ስለዚህ ጥሩ መንገድ ይከፍቱልናል ማለት ነው። እነ ጴጥሮስ የነበሩበት ታይም ምናምን ያን ራሱ ለኛ በጣም ትልቅ መነቃቃት ተሰጥቶን ነበር። የመማርም የማስተማርም ነበር እዚህ ቤት ላይ ከመማር ባለፈ ረጅም ጊዜ በመማር ከዛ ደግሞ ኦልሞስት ግማሽ ማለት ነው። ግማሹ ነው በማስተማር ያወቅሽው ነገር ለሌሎች ደግሞ ለተናናሾችሽ ታስተላልፊያለሽ ማለት ነው። አንቺ ተሞችብኝ ለሞት የማልኩኝ በጣም ብዙ ማዕከላቶች አሉ። ከነዛ ውስጥ ግን እንደዚህ አይነት ሙዚቃ ላይ ትኩረት አድርገው የሚሰሩት ዋነኛው ይሄ ቤት ነው። ያው ይሄን ስል ግን ክፍለ ከተማውን እና እዚህ የወረዳ እንትኖቹን ኃላፊዎቹን ማመስገን ተገቢ ነው። የተሻለ እንዲሆን ደግሞ ያው ክፍለ ከተማዎችም ከተማ መስተዳድሩም የሆነ
የተለየ ድጋፍ ቢያደርግ። ሙዚካሊ ኢንስትሩመንት የላቸውም። እውነት ለመናገር በጣም በሚያስደንቅ ሁኔታ በኮምፒውተር ኪቦርድ ነው ኪ የሚሰራው እና ኪቦርድ መገዛት ይኖርበታል ለነዚህ ማዕከላት። ምክንያቱም እነዚህ ናቸው ግብአት የሚሆኑት ነገ ተስፈኛ የሚሆኑት። ጸባይ ከውበት የተካነው ላፈጣጠሩን እንከን የለው ኧረ እንዴት አድርጎ ነው የሰራ። ወጣቶች ቢበረታቱ ከዚህ በላይም እንግዲህ ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ አሻራን ማሳረፍ የሚችሉ ሙዚቀኞችን ማፍራት የሚችሉ ናቸው። እንግዲህ እንደ ኬን ጨምሮ ሌሎች በየአካባቢው የሚቋቋሙ የኪነ ጥበብ ማዕከላት እኔ የምሰራበት የኪነ ጥበብ ቡድን እና የተለያዩ ተመሳሳይ የሆኑ የኪነ ጥበብ ቡድኖች ለሀገራችን የሙዚቃ ኢንዱስትሪ በጣም ብዙ አስተዋጽኦ አላቸው እና እኔ አሁን እንደ ኬን ወክዬ ስናገር አሁን በኢትዮጵያ ላይ በጣም ብዙ ውድድሮች አሉ፣ በጣም ብዙ ኢቨንቶች አሉ። ፋናን ጨምሮ ሌሎች ደግሞ ውድድሮች አሉና ለነዚህ ውድድሮች በጣም የሚሰጡት ግብአት እንዲቀላል የሚባል አይደለም። በጣም ትልቅ አስተዋጽኦ ነው ያላቸው። የኢትዮጵያ የሙዚቃ ኢንዱስትሪ መቆጣጠር የሚችሉ ልጆች ያሉበት ቤት ነው። በጣም ያሳድጋል፣ በጣም ጥሩ ጥሩ ነገሮችን ይሰጣል እና ለሙዚቃ ኢንዱስትሪ አሪፍ ልጆች ያወጣል ብዬ አስባለሁ። በስሩ ወደ ውድድርም መጣው ከዛ ወደ ራሳቸውም ስራ የሚሄዱ ልጆች አብዛኛውን ጊዜ እንደዚህ አይነት ማዕከላት ላይ ነው የሚፈጠሩት። ብዙ ልጆች መውጣት ይችላሉ። እንደምታየው አሁን በጣም በተለያዩ ቦታዎች ብዙ ድምፃውያኖች አሉ። ብዙ መስሪያ ቦታ አጥተው የሚቸገሩ ሰዎችም አሉ። ኢቭን አሁን እኛ ያለነው ጉርድ ሾላ ነው አይደል? ከቤተልማ የሚመጡ ልጆች አሉ፣ ከዓለም ባንክ ምናምን ማለት የሚመጡ ልጆች አሉ። እዛ በአካባቢያቸው የሆነ ነገር ቢኖር ግን እዚህ ድረስ ላይ መጡ ይችላሉ። በቃ ተለያየን። ሁሉም ያው እንግዲህ ሙዚቀኛ እንደሆነ ከውድድር ከዛ ደግሞ ወደ ራስ ስራ ምናምን የሚለው ነገር ይመጣል። ከዛ ደግሞ ሄለን የምትባል የኢትዮጵያ ሙዚቃ ኢንዱስትሪ ላይ የራሷ ከለር የራሷ ፋሽን ያላት ሴት መገንባት ፈልጋለሁ። ያው ውድድር እስከ መሞከር ድረስ ከዛ በኋላም በራሴም ስራ ምናምን አንዳንድ ነገሮች መሞከር ፈልጋለሁ። የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ?